ለውጥ አይደለም ይሄንን ዓለም መልክ የሚቀይር ጃያንት ነገር ከሰው ውስጥ የሚወጣው ሰው ምንም አይነት መፈናፈኛ የሌለው ቦታ ላይ ሲቀመጥ ዲስትራክሽን ከውስጥ ነው እንጂ ከውጭ አይደለም ብዙ ሰዎች እንደዛ ይመስላቸዋል የዚህ ዓለም ትልቁ የባከነ ሰው ምንድነው ብትሉኝ ፎከስ ማድረግ የማይችል ሰው ብዙ ሰዎች ህልም የላቸውም ግን ፎከስ ማድረግ ይፈልጋሉ ይላል ምን ላይ ነው ፎከስ ማድረግ ይፈልጋሉ ዓለምን መቆጣጠር አንችልም መቆጣጠር የምንችለው ማንን ነው እኛን ስለዚህ ምንድነው ምናደርገው ከዓለም ነው የምንወጣው ስለዚህ ስለ ፎከስ ነው ዛሬ የምናወራው ፎከስን በተለየ መንገድ ልነግራችሁ ፈልጋለሁ እዚህ ጋር እንደምትመለከቱት ይሄ ከ ማስክ ኦፍ ዞሮ ከሚል ፊልም ላይ የተወሰደ ክሊፕ ነውና የዚህ ፊልም ዋና ማዕከላዊ ትምህርቱ ምንድነው መሰላችሁ የሰው ትልቁ ፖቴንሻል የሚወጣው በጣም ጠባብና ኮንሰንትሬትድ የሆነ ምንም መፈናፈኛ የሌለው ቦታ ላይ ሲገባ ነው አሁን ብዙዎቻችን የምናመካኘው ነገር አለ አይደለ እንዲያ ያላደረኩት ገንዘብ ስለሌለኝ ነው ትምህርት ስለሌለኝ ነው ምናምን ስለሌለኝ ነው ልምድ ስለሌለኝ ነው እድሜ ትንሽ ስለሆነ ነው እድሜ ስላረጀ ነው ምናምን ምናወራው በጣም ብዙ ነገር አለ ሴት ስለሆንኩ ነው ወንድ ስለሆንኩ ነው ልጆች ስላሉኝ ነው ልጆች ስለሌሉኝ ነው ስላገባው ነው ስላላገባው ሁሉ ምክንያት እኮ none of them are right እውነቱን ነገር ለመናገር ማለት ነው የሰው ልጅ ትልቁ ፖቴንሻል የሚወጣው ግለሰቡን ብቻ የሚለውጥ አይደለም ይሄንን ዓለም መልክ የሚቀይር ጃያንት ነገር ከሰው ውስጥ የሚወጣው ሰው ምንም አይነት መፈናፈኛ የሌለው ቦታ ላይ ሲቀመጥ ገንዘብ ከሌለው ሰው ውስጥ ነው ታምር የሚወጣው ገንዘብ ካለው ሰው ውስጥ አይደለም ምንም ዕውቀት የሌለው ግን ከውስጡም ቢነድ ዲዛይር ያለው ሰው ውስጥ ነው ታምር የሚወጣው የዚህ ዓለም ሌጣ ሰው ከፍላጎቱና ሊያሳካ ከሚፈልገው ነገር ውጭ ምንም የሌለው ሌጣ ሰው ነው በዚህ ዓለም ላይ በጣም ትልቁ ነገር የሚያደርገው ለምንድነው ብትሉኝ when you have nothing ልትሄዱ የምትችሉበት ብቸኛው ቦታ ውስጥ and ያ ከመላው ዓለም ራሳችሁን ቀምታችሁ ወደ ውስጣችሁ ኮንሰንትሬት ማድረግ ነው የዚህ ዓለም ትልቁ መነሻ ትልቁ ነገር የሚጀምርበት ቦታ እዛ ላይ ፎከስ ማድረግ ማለት ምን ማለት መሰላችሁ ብዙ ሰዎች ፎከስ ማድረግ ማለት እየጻፉ ከውጭ የሚሰማውን ድምጽ አለማዳመጥ ይመስላችኋል that's not it በውጭ በኩል የምታደርጉት ነገርና በውስጥ በኩል የሆናችሁት ሰው ሲገናኝና መርጅ ሲያደርግ you are focused subconsciously ዲዛይን የተደረጋችሁበት መንገድና በውጭ በኩል ማሳካት የምትፈልጉት በክንውን የምታመጡት ነገር ሁለቶቹ መርጅ ሲያደርጉና አንድ ሲሆኑ you are focused ደመነፍሳዊ ፓተርንና በውጭ በኩል የሚያስበው አእምሮ የሚያስበው ነገር ሁለቶቹ ከተለያዩ ድረስ ጸጥ ባለም ቦታ ውስጥ ሆናችሁ እኩለ ሌሊት ተነስታችሁ አንድም ድምጽ የማይሰማበት ጫካ ውስጥ ብትከተቱ you are going to be distracted distraction ከውስጥ ነው እንጂ ከውጭ አይደለም ብዙ ሰዎች እንደዛ ይመስላቸዋል በጣም የሚጮህ ኔበርሁድ ላይ ስላሉ ወይም የሚያጠኑበት ቦታ ላይ ሌሎች የሚያጠኑ ሰዎች ስላሉ ይመስላል that's not it በውጭ በኩል የምንገልጠው አክቲቪቲና በውስጥ በኩል ከኛ ውስጥ ፍሎ የሚያደርገው ማንነት ሁለቶቹ መርጅ ሲያደርጉ ሰዎች ከፎከስ የሚያልፍ ነገር ውስጥ ይገባሉ they flow አሳያችኋል ምን ማለት እንደሆነ የዚህ ዓለም ትልቁ የባከነ ሰው ምንድነው ብትሉኝ ፎከስ ማድረግ የማይችል ሰው ግን የሚገርማችሁ ነገር የዚህ ዓለም ብልሃት ነው ብዙ ነገር ላይ ራስን መበተን እንትን ያስታውሰኛል ይሄ ነገር በልጅነት ጦጣና ከዚህ በፊትም ተናግሬያለሁ ምንድነው አያጅቦና ጦጢት መሐከል አንድ እንትን አለ በተለያየ ቨርሽን በተለያዩ ባህሎች ውስጥ ተረት አለ እንግዲህ እንደምታውቁት ጦጣ ጉልበት የላት ግን ብልሃት አላት አያጅቦ ደግሞ ብልሃት የለውም ምንድነው ያለው እሱ ደግሞ ጉልበት አለ ስለዚህ ሁለቶቹም ያላቸው ነገር ነው የሚጠቀሙት እና አንድ ጎረቤት ሰፈር ውስጥ ነው የሚኖሩት የነበረውና ሁሉ ጊዜ ያታለለች አስቸግረዋለች እሱ ደግሞ የሚያስፈራራበት ነገር ወበላሻለሁ ይሄን ነገር ባታደርጊ ይሄን ነገር ብታደርጊ ይበላሻለሁ ነው የሚላት ከለታት አንድ ቀን በጣም ተናዶባት ምክንያቱ ረስቻለሁ በሆነ ነገር
እሳት ለብሶ እሳት ጎርሶ ቤቱ አይደል ከዚህ በፊት እንደዚህ አርገሽ አታለሽኝ ዛሬ ማታለሽኝ በውጭና በቃ የመጨረሻ ቀንሽ ነው ዛሬ ይላል ተወጣና በአንደኛው እጇ 10 ቢላዎች ይዛለች እሷን አርዶ ሊበላበት ያመጣው አንድ ቢላዋ ይዟል በእጁ አያጅቡ ባከን እቺን ብቻ አለፈኝና የዛሬዋን ከዚህ በኋላ ለዚህኛው አሁን ላጠፋውት ካሳ ከፍላለሁ ከዚህ በኋላ ግን አይለመደኝም ትሏል ምን ነው የምታደርግልኝ ይላል አሁን አንተ አንድ ቢላዋ አይደል በእጅ ላይ ያስከው እንደምታውቀው በአንድ በኩል ዶልዳማ በአንድ በኩል ብቻ ነው የተሳለው በዚህኛው በኩል ስለቱ ቢዶለድም በምን ታርዳል በምን ትቆርጣል አለቀ ማለት አይደል የኔም ቢላዎች ደግሞ ተመልከተ 10 ቢላዎች አሉ በዛ ላይ ያንዳንዷን ቢላው ላይ ብቻ ባሳየ በዚህም በኩል ተስሏል በዚህም በኩል ተስሏል በዚህ በኩል ቆርጠህበት ከደሎደመ እሱን ተውና በዚህ በኩል ገልበጣ በዚህ ተቆርጥበታል እሱኛው በሁለቱም በኩል ከደሎደመ ታስቀምጠውና ሁለተኛውን ታነጣ ስለዚህ ይሄኛውን ለካሳ ልስጥህ ያንተን አንዱ ስጠኝ 10ን ውሰድ ከዚህ በኋላ ግን ያጠፋውትን ጥፋት አላጠፋም ብላ ቃል ትገባለታለች ባያምጪሽ ምናምን የሱ ሰጥቶ የሷን ቢላዋ ይዞ ወደ ቤቱ ሄደ ከዛ በኋላ ቤቱ ያስቀመጠውን ስጋ አንስቶ ሊያርድ ቢል አይቆርጥም በዚህ በኩል ገልብጦ ቢያርድበት አይቆርጥም ቁጭ አርጎ ሁለተኛውን ያነሳል በዚህ በኩል ቢሞክር አይቆርጥም አዙሮ አይቆርጥም ሁለተኛውን ያስቀምጣል 10ዎቹም አልቆርጣሉ ምን ይመስላችኋል ይሄ ቢላዋ የዶሮ ላባ ነው ብዙ ሰው 10 የዶሮ ላባ ይዞር ቢዞር የእውነቴን ነው አንድ ቢላዋ ብቻ ነው የሚያስፈልገው ስለምንም ጉዳይ መላ ጠይቋቸው አንዳንድ ሰዎች ምን ችግር አለ እሱማ በዚህ በኩል ታረጋለህ እንትን ካለ ምይዝላለ በዚህ ቢካለ እንትን ቆይ አንድ ነገር አንድ አመት ኮንሲስተንትሊ ተጠቅመንበት የማይሰራ ከሆነ ምን አይነት ፉሊሽ ኮንሲስተንሲ ነው አንድ ነገር ላይ ግግም ማለት የማይሰራ መሆኑን ያወቅን ጭምር ማለት የአሁን ምን እንኖርበት ዘመን ላይ ብዙዎቹ ነገሮች ኦብሶሊት ናቸው ብዙዎቹ ነገሮች አንዳንዶቹ ነገሮች ሌሎችንም ነገሮች ስለሚነካ ጭምር አሳልናገር ልቶ የተወሰኑ በጣም ትላልቅ የሆኑ ማህበረሰብ የሚያንቀሳቅሱ ነገሮች ዲስራፕትድ ይሆናሉ በጥቂት አመታት ውስጥ ብዙ ቢሊዮን ብሮች የሚመደብላቸው ብዙ የሰው ኃይል የሰው ጉልበት ከስተመር ያላቸው ትላልቅ ኦልሞስት በኢትዮጵያ ውስጥ በጣም ትልቅ የሚባለው ማለት ነው they are going to be disrupted in the future ይሄ 100% እርግጠኛ ነኝ ቀኑን ብቻ ነው ማላቀው እርግጠኛ ነኝ 100% የማይሰሩ ነገሮችን ጭምር እንደማይሰሩ ያወቅን ደጋግመን እንደማይሰሩ ያወቅን በዚህኛው ዘመን ደግሞ ዲስራፕትን ተደርገው ኦሬዲ የድሮ ነገር መሆናቸውን ጭምር ያደረግን እናደርጋለን ይሄን ሁሉ ስናደርግ ግን መላው ደግሞ አንድ ብቻ አይደለም በጣም ይገርማችሁ ነገር በዚህኛው ሞክራለሁ እሱም ቢካለኝ በዚህኛው ሞክራለሁ እሱም ቢካለኝ በዚህኛው ሞክራለሁ ይላሉ ሰዎች የማያወጡት ላባ የለም ከጠየቃችኋቸው ይላል አንድ የሚቆርጥ ቢላ ነው የሚያስፈልገው በዚህኛው ዘመን ላይ የተለመደው ነገር ኤአይ እየሰራው አይደል እንዴ አላያችሁም እንዴ እኔ የሚያስገርም ግጥም ጽፎ አሳይቶኛል አይ ቴስትድ ኢት ያላየሁት ነገር አይደለም አወራው እስኪ በፓሽን ላይ ግጥም ጻፍልኝ አልኩት አሁንም አለ በኔ ኮምፒውተር ላይ በጥቂት ሰከንዶች ትርትር አድርጎ ጻፈና I couldn't believe that የኔ ግጥም ነው ብዬ ባነብላችሁ በእርግጠኝነት ቆማችሁ ታጨበጭቡልኛል you will be surprised ብዙ ነገሮች ከምትጠብቁት በላይ የሚያልፉ ብዙ ነገሮች they are being disrupted አሁን AI ከስፔሻላይዝድ AI ወደ ጀነራል AI እየሄደ ነው ኦሬዲ ሜንስትሪም እየሆነ ነው የነገርኳችሁ ያለው ነገር ገና ወደፊት የሚሆን ነገር አለ አሁን እየሆነ ያለው ነገር ከየትኛውም ጊዜ ይልቅ የሰው ልጅ ወደ ማንነቱ ተመልሶ ወደ ክሪኤቲቪቲው ተመልሶ ትልልቅ ነገሮችን ከውስጡ ማፍለቅ ያለበት ጊዜ ይሄኛው ዘመን ሌላኛው ነገርማ በሌሎችም ነገሮች ስለዚህ የምነግራችሁ ነገር 10 ተራ ነገሮችን ከመስራት ይልቅ አንድ ኤክስትራኦርዲናሪ ነገር መስራት ይበልጣል በ10 የተለያየ የህይወት መስክ አማካይ ከመሆን በአንድ የህይወት መስክ ሰማይ ጠቀስ ሰው መሆን ይሻላል አይሻልም ያን ማድረግ የምንችልበት ብቸኛው መንገድ ጠቅላላውን ፋሲሊቲያችንን በአንድ ነገር ላይ ኢንቨስት በማድረግ that is called focus ሁለንተናችንን በአንድ ጉዳይ ላይ ለተወሰነ ጊዜ ማቆየት እዛ ነገር ላይ ኢንቨስት ማድረግ ልክ ጂም ሄዶ ጡንቻን የመገንባት ያህል ትሬኒንግ ቢጠይቅ
ግን ወዲያውኑ ምላሽ የሚሰጥ ወዲያውኑ ያወጣነውን ኢንቨስትመንት የሚመልስ ነገር ነው። በዚህኛው ዘመን ፎከስ የማድረግን አይነት የሰዎችን ህይወት ይገነባል ብዬ የማስበው ነገር የለም። Are you willing to focus? Okay. ፎከስን እንደዚህ ብሎ ይተረጉማል ሜሪያም ዌብስተር ዲክሽነሪ directed attention ይለዋል። directed attention የተሰበሰበ ትኩረት በአንድ ነገር ላይ ተሰብስቦ ያረፈ ትኩረት። ኦኬ ትኩረትና ፎከስ ይለያያል ማለት ነው። አሁን በዚህ ኬስ attention የሚለው ወደ አማርኛ ስናመጣው attention ትኩረት ማለት ነው። ፎከስ ማለት ግን የተሰበሰበ ትኩረት ነው። በአንድ ነገር ላይ ማርሻል ያደረጋችሁት ነገር ያንን ስል የውስጡንም ሐሳብ የሰውነታችንንም ስሜት የእጆቻችንም የሰውነታችንንም አክቲቪቲ በአንድ ጉዳይ ላይ ኢንቨስት ስናደርግ we are said to be focusing on that thing። ሰዎች ይሄንን በትሬኒንግ ነው ሊያደርጉት የሚችሉት። አንድ የምነግራችሁ ነገር የሆነ ማጂክ ለሆኑ ሰዎች የተፈቀደ ለሆኑ ሰዎች ያልተፈቀደ አድርጋችሁ እንዳትወስዱት። በአንድ ጉዳይ ላይ ፎከስ አድርጎ መቆየት በልምምድ የሚመጣ ትምህርት ነው እንጂ ለሆኑ ሰዎች የተሰጠ ለሆኑ ሰዎች ያልተሰጠ አይደለም። ግን አብዛኞቻችን በዛ መንገድ ትሬን አልተደረግንም። ምክንያቱም ግልጽ ይሆንላችኋል እየተናገርኩ ያለው። ኦኬ የተወሰኑ ነገሮችን ላሳያችሁ በሶስት ቃላቶች መካከል ያለው ልዩነት። ለምሳሌ ስለ አዌርነስ እናውራ። Let me ask you a question. ህልም መሳካት እንደሚችል ላይላዩን ከዚህ በፊት አድርጋችሁትን ባታዩ ውስጡን ግን ምናልባት ሊሆን እንደሚችል የውስጥ የሆነ ሙቀት የሆነ ስሜት የሆነ ፊሊንግ የላችሁ ህልም ሊሳካ እንደሚችል ቢያንስ ማስረጃ አለን አይደል? ህልም ያሳኩ ሰዎች አሉ ገንዘብ ሳይኖራቸውም ጭምር ከምንም ተነስተው ካፒታል መነሻ ካፒታል ሳይኖራቸው ሚረዳቸው ዘመድ ሳይኖራቸው ሰማይ የሚጠቅስ ትምህርት ሳይኖራቸው የትም አይደርሱም ተብሎ ከኦርዲነሪ ጋር ዳምፕ የተደረጉ ሰዎች ከምንም ተነስተው ከተወሰነ ጊዜ በኋላ መልሳችሁ ስታያቸው ግሎሪያቸው የሚያስደነግጥ አይነት ሰዎች አጋጥሟቸው ያውቃሉ በኢትዮጵያም ውስጥ ከኢትዮጵያም ውጭ። ኦኬ ህልም ሊሳካ እንደሚችል ታምናላችሁ? የእውነት ታምናላችሁ ወይስ ሰውነታችሁ ውስጥ ይታወቃችኋል? ምንም አይነት ህልም እኮ ነው የምላችሁ። አትሊስት በእጃችሁ ጨብጣችሁ ባትነኩትም ፊሉ አላችሁ ወይ ህልም ሊሳካ እንደሚችል ህልም ሪል ሊሆን እንደሚችል ህልም የሚባለው ነገር እውነት ሆኖ ምድር ላይ እኛም ሌሎችም ሰዎች ልናየው እንደምንችል ይሄንን አዌር ናቸው ወይ? የሌለ ግን እርግጠኛ የሚያደርገን ነገር ነው awareness ማለት። that's what awareness is. you can be aware of something. aware ከሆናችሁ በኋላ ግን awareness ወዳልነበራችሁ ጊዜ ከዛ በኋላ መመለሳችሁ ነው። ኦኬ ከዛ ቀጥሎ የሚመጣ ነገር አለ ማለት ነው። ይሄንን ለሚያምን ሰው ምን ጥያቄ ጠይቃለሁ አሁን ቀጥዬ? ኦኬ ሌላ ጥያቄ ልጠይቅ ከዚህ ጋር አንድ ላይ ተሰብስቦ ወደ ሌላኛው እንዲያመራይ ማለት ህልሞቻችንን ማሳካት ይሻላል ከዚህኛው ከምን ኖሮ ኑሮ? ኦኬ እስኪ yes የምትሉ ሰዎች ኦልሞስት ሁሉም ኦኬ የሚበልጥ ከሆነ አንድም ቀን እዚህኛው ውስጥ ጊዜያችንን ማሳለፍ አንፈልግም ነበር ማለት ነው። ቢሆን ኖሮ ነው አይደለም? ኦኬ ስለዚህ ቀጥዬ የምጠይቃችሁ ጥያቄ ስለ attention ነው። do you have a dream? አሁን ወደ ግል ይመጣል ማለት ነው። በነገራችን ላይ እንዴት ታዩት መሰላችሁ? awareness is like a flood light ማለት የፀሐይን ብርሃን ብትመለከቷን ፍለድ ላይት ነው። ስነ ፍጥረትን በጠቅላላ በአንድ ጊዜ ደቂቁን የሚያይ ብርሃን ማለት ነው። ፀሐይ ስትጠፋና ባትሪ ስታበሩ ደግሞ that is flash light. ፍለድ ላይት እና ፍላሽ ላይት በዛ ነው የሚለያይ። ፎከስ ማለት ፍላሽ ላይት ነው። awareness ማለት ፍለድ ላይት ነው። ይሄ ሲሰበሰብ attention ነው። attention ሲሰበሰብ ስፖትላይት ነው የሚሆነው። ስለዚህ ህልም አላችሁ ወይ ቢብል ስንት ሰው ህልም አለው? እስኪ እጃችሁን አሳዩ። ኦነስት ኦኬ ብዙ ሰው። ሶስተኛ ጥያቄ are you doing something right now about it? ስለዛ ራእይ አሁን የሆነ ነገር እያደረጋችሁ ነው ወይ? የሆነ ድንጋይ እያስቀመጣችሁ ነው ወይ? የሆነ ብሎኬት ቦታው ላይ እያስቀመጣችሁ ነው? የሆነ መጽሐፍ እያነበባችሁ ነው? የሆነ ሰው እያማከራችሁ ነው ወይ? የሆነ ብሎክ ጊዜ መድባችሁ መሬት ላይ የሆነ ነገር እያደረጋችሁ ነው ወይ? በዚህ ሰዓት ስል በዚህኛው ሳምንት ማለት አይደለም። right now አሁን የሚባልበት ሰዓት ላይ ኦኬ አንድ መጽሐፍ ልጠቁማችሁ። the one thing የሚል መጽሐፍ አንብቦ የሚያውቅ ሰው አለ? አንብቦ የሚያውቅ ሰው እስኪ እጃችሁን አሳዩ። the one thing የሚል የጌሪ ኬለር መጽሐፍ ነው። ብታነቡት አድቫይዝ አደርጋችኋለሁ። the one thing አንድ ነገር ማለት ነው። ኦኬ አሁን ይሄን መጽሐፍ ስናገር የተወሰኑ ሰዎች መዝግባል። የተወሰኑ ሰዎች they don't care
ምናልባት በእንግሊዝኛ ቋንቋ አንብቦ መረዳት ስለማይችሉ ሊሆን ይችላል። ምክንያቱም ምንም ይሁን ይኸውላችሁ ይሄ አሁን ተብሎ የሚባል ጊዜ ውስጥ ነው ዘላለም ያለው። አሁን ሳይሆን ያለፈ ሐላፊ ጊዜ አለ። አሁን እስካሁን ድረስ ለምሳሌ 40 ዓመት እድሜ ያለው ሰው ካለፉት 40 ዓመታትን በ365 እናባዛና 365 ሲባዛ በ40 ካልኩሌት አድርጉልኝ እስቲ ምን ችግር አለ? 14600 ቀናቶችን ኖሯል 40 ዓመት እድሜ ላይ ያለ ሰው። ዘሏት የመጣት ጊዜ ቀን የለችም። 14000 ምናምኑንም ቀን እያንዳንዷን እየረገጠን ያለፈው ወይስ የዘለላቸው ቀናቶች አሉ? ስለዚህ ይሄ ሁሉ ያለፈ ቀን አሁንን ሆኖ ነው ያለፈው ማለት ነው። ኦኬ ከዚህ በኋላ ደግሞ 50 ዓመት ይቀረናል ብለንና ስምነው ፈጣሪ እኔ 50 ጠይቄያለሁ። እንግዲህ እናንተ ስንት እንደምትጠይቁ አላውቅም። እሺ ዛሬን ሳይሆን ሳይነካ የሚያልፍ ጊዜ አለ ወደፊት ከሚመጣው ጊዜ ውስጥ። ስለዚህ ያለፉት ቀናቶች በሙሉ they have been today ማለት ነው አይደል? ኦኬ ጥሩም ያለፈበት መጥፎም ያለፈበት ያለፈ ጊዜ ሁሉ ተነክቶ ነው ያለፈው ማለት ያለፈው ዘመን አሁን ሆኖ ነው ያለፈው ማለት ነው። ኦኬ ያ ያለፈው ጊዜ ወደሚቀጥለው ቀን ነው በዛው ጠፍቶ የሚቀር ይመስላችኋል? ይሄ ኮንሴፕት በጣም አስፈላጊ ነው። ያለፈው 40 ዘመን አለ አይደል? 14000 ምናምን ቀናቶች አሉ። ተመልሶ ይመጣሉ ወይስ በዛው ሄደው ቀርተዋል? ከዚህ በኋላ እናገኛቸው? ኦኬ እጅ ያወጣችሁ ብትነግሩኝ በጣም ደስ ይለኛል። yes 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 ስለዚህ ያለፉ ቀናቶች በሙሉ በፊት ለፊት በኩል ነው ያለፉት። ወደ ፊት ለፊት ነው ያለፉት ማለት ነው፣ ወደ ኋላ አይደለም። ወደ ሐላፊ ጊዜማ ቢሆን ኖሮ ቻይልድሁድ ትራውማ የሚባል ነገር የለም። በፍቺ ምክንያት ኤክስፒሪየንስ ያደረግነው ሳይኮሎጂካል ስትረስ የሚባል ነገር የለም። ትላንትና በእጃችን የሆነ ነገር በሆነ ሰው ምክንያት ተከሶ መቀጣት የሚባል ነገር የለም። ሐላፊ ጊዜ በዛው ሄዶ በዛው የሚጠፋ ቢሆን ኖሮ ሁሉም ሰው አዲስ እንደተወለደ ጨቅላ ሕፃን ትሬነብል ይሆን ነበር። ግን ጊዜ ወዴት ነው የሚሄደው? ወደፊት ነው የሚሄደው። ስለዚህ አሁን የምናደርገው ነገር ወዴት ነው የሚሄደው? አሁን ቆይ አሁን በዚህ ሰዓት የሆነ መጠጥ ገብታችሁ ምናምን ድምጻችሁ ለውጣችሁ ፈታ ማለት ትችሉ ነበር። ግን ያ ሂር ምናልባትም አንዳንዶቻችሁ ቦርደሙን እንደምንም ተቋቁማችሁ ጨርቆፍ የሆነ ነገር ይገኝበት ይሆነ ምናምን ብላችሁ ነው እዚህ ጋር። ስለዚህ ይሄ ዛሬ እዚህ ጋር መገኘታችሁ ኮንሲኩዌንሱ ወደፊት ይሄዳል ማለት ነው አይደል? ለምን መሰላችሁ? አንዳንዶቻችሁ የሆነ የምትወስኑት ነገር ይኖራል። እዚህ ተቀምጣችሁ የሆነ የምትወስኑት ነገር ይኖራል። የሆነ ከዚህ በፊት ታዲያ ይሄን መጽሐፍ ማንበብ አለብኝ የምትሉት ነገር ይኖራል። የዚህኛው ደቂቃ ኮንሲኩዌንስ ወደሚቀጥለው ቀን ይሄዳል ማለት ነው። ኦኬ let me ask you something እድሜ የሚመጣውን ዘመን መለወጥ ፈልጋላችሁ ወይ? ከዚህ በፊት ኖራችሁት ማታቁትን ምድር ላይ ያለ ገነት መፍጠር ትፈልጋላችሁ ወይ? when do you do it? አሁን ለምን? አሁን ወዴት ይሄዳል ነው ያለው? ወደፊት። ስለዚህ የሰው ልጅ ህይወት የሚለወጠው መቼ ነው? አሁን። ዛሬ እንኳን አይደለም፣ አሁን። ይሄንን ምንና ከሆነ ስለ ፎከስ ማወራው ስለ አሁን ነው ማለት ነው። ሄዶ ስለ ፎከስ አወራ ስለምንድን ነው ማወራው መሰላችሁ? ስለዚህኛው ሴንቸሪ አይደለም፣ ስለዚህኛው ዲኬድ አይደለም፣ ስለዚህኛው አመት አይደለም፣ ስለዚህኛው ወር አይደለም፣ ስለዚህኛው ሳምንት አይደለም፣ ስለዚህኛው ቀን አይደለም፣ ስለዚህኛው ሰዓት አይደለም፣ ስለዚህኛው ሞመንት ነው የማወራው። የሰው ልጅ የተሰጠው ድል ምንድነው ብትሉኝ በዚህ ቅጽበት ህይወቱን ለመለወጥ መንገዱን ለማሳበር ፖቴንሻሉ እጁ ላይ ነው ያለው። ይሄን ጋይስ ዴፊኒትሊ አይቻለሁ። አሁን ማስተምራችሁን ትምህርት አልተማርኩትም። that's not my training። እኔ የተማርኩት ናቹራል ሳይንስ ነው። የምህንድስና ትምህርቶችን የተማርኩት። ስለ ማህበራዊ ሳይንስ አንድም ቀን ክፍል ውስጥ ቁጭ ብዬ አስተማሪ አስተምሮኝ አያውቅም። ግን I wanted it። ባሰብኩ ቁጥር ባየሁት ቁጥር ውስጥ ያለውን ኢነርጂ ባነበብኩ ቁጥር የገባኝ ነገር የተፈጠርኩት የሰው ልጆችን ኢንስፓየር ለማድረግ ነው። የኔን ዴፊኒሽን ነው የነገርኳችሁ ያለው። ስለዚህ ምን ማድረግ ይችላል ነበር ማለት ነው? ከዚህኛው ከተለመደው አካዳሚክ ትምህርት መንገዴን እንደዚህ ማሳበር ይችላል ነበር። አንድ ቀን ለሊት
I did it. And here it is. እንኳን አደረኩት አይደል? ስለዚህ ሄዶ ስለ አዌርነስ አይደለም። ይሄ በጣም ቫስት ነገር ነው ብንናገር። ግን ፎከስድ መሆን የምንችለው ፎከስ የምናደርግበት ነገር አዌርነሳችን ውስጥ ካለ ብቻ ነው። ብዙ ሰዎች ህልም የላቸውም ግን ፎከስ ማድረግ ይፈልጋሉ ይላል። ምን ላይ ነው ፎከስ ማድረግ ይፈልጋሉ? ምን ላይ? what is it? ይኸውልህ subconscious ይሄ subconscious ነው። እነዚህ subconscious attributes ናቸው። ይሄኛው conscious ነው። conscious mind ያነበበ የሚጽፈው ያነበበ ፕሪንት የሚያደርገው subconscious mind ውስጥ ያለውን blueprint ነው እንጂ አዲስ ነገር አይደለም። ኦኬ አሁን ይሄ አሁን ፎከስ የምናደርግበት ነገር መጻፍ ሊሆን ይችላል ወይም አዲስ የቢዝነስ ሞዴል ዲቨሎፕ ማድረግ ሊሆን ይችላል። ይሄ አሁን ማደርገው ነገር ደመነፍሳዊ ፓተርን ውስጥ ከሌለ subconscious mind ምን የሚያደርገኝ ይመስላችኋል? ስለሌለ ፋይል ነው የምታገላብጠው። ፍሬንድ check to the next አውቶማቲካሊ የሚያስበውን አእምሮን ሃይጃክ ያደርግና ወደሚቀጥለው ነው የሚያሳልፈኝ። ምክንያቱም ነግራችኋለሁ ለምን እንደዛ እንደሚያደርገኝ። የሚያስበው አእምሮ ትኩረት አድርጎ አንድ ነገር ላይ እንዲቆይ አይፈቀድለትም። 5 ደቂቃ 10 ደቂቃ ቢሆን ነው እንደዛ የምናደርገው። ለምን መሰላችሁ? ማአት ግሉኮስ ነው የምናቃጥለው። ሐሳብ አእምሮአችንን የሚያስበውን አእምሮአችንን ለአንድ ጉዳይ ትኩረት ላይ ስናጠምደውና ስንቆይ ሰውነታችን ስለሚሟጠጥ ደመነፍሳዊ አእምሮአችን ዲፎልት ላይ ነው የሚያደርገን። ቶሎ ዲስትራክት ያደርገንና ትኩረታችንን ያወጣና ከዛ ውስጥ ዲፎልት ላይ ያደርገናል። ከዛ ሳብኮንሺየስሊ መኖር እንጀምራለን። ያለበለዚያ በህይወት መኖር አንችልም። ይሄ ነገር ግልጽ ይሆንላችሁ። የሰው ልጅ በህይወት እንዲኖር ኦፕቲማም ኢነርጂ አጠቃቀም ሰውነት ውስጥ ኤክስፒሪየንስ ማድረግ አለ። ያ እንዲሆን በአንድ ነገር ላይ ኮንሺየስሊ አተኩሮ ረጅም ጊዜ እንዲቆይ አይፈቀድለትም። ወዲያው ነው ዲፎልት ላይ የሚደረገው። ኦኬ ስለዚህ ዲፎልት ላይ ስንደረግ ማለት ምን ማለት መሰላችሁ? ካተኮርንበት ነገር ላይ ሳናቀው እንነቀልና ራሳችንን የሆነ ነገር ስናደርግ ነው። ወይ ስልክ ስንደውል ያላቀድነው ስልክ፣ ወይ ሶሻል ሚዲያ ሰርፍ ስናደርግ፣ ወይ ካላቀድነው ሰው ጋር ሻይ ስንጠጣ ነው ራሳችንን የምናገኘው። ለምንድን ነው ፎከስ የማላደርገው? ምክንያቱም it is not in your fibers, it's not inside you። ማተኮር አውቶማቲክ ነው እንጂ ምጥ የሚጠይቅ ነገር አለ። ብዙ ሰዎች ራሳቸው ልክ እንደ ወታደር ማሰልጠን ይፈልጋሉ። ምን ለማድረግ? ለማተኮር አይደለም ሰው ራሱ ማሰልጠን ያለበት። የምናተኩርበት ነገር ውስጣችን እንዲሰርጽ ነው ሰው መስራት ያለበት። that is the only assignment we have። ሰርጿል ማለት በውስጥ በኩል ገብቷል ማለት ሳታስቡት የሚያስበውን አእምሮአችሁን ሳያስፈቅድ ከውስጥ ሆኖ መንዳት የሚጀምረው ከየት ነው ማለት ነው? ከውስጥ ነው። ውስጥ ከሌለ በውጭ በኩል የምታስቡትና በውስጥ በኩል የምታስቡት ነገር የተለያየ ከሆነ የትኛው ነው የሚያሸንፈው? በውስጥ በኩል ያለው። እሱን አሳያችኋለሁ ምን ማለት እንደሆነ። ይሄ ሰው ምን ይላል መሰላችሁ? ቶኒ ሮቢንስ ታውቁታላችሁ ብዬ አስባለሁ። where attention goes energy flows። ትኩረታችን የሄደበት ቦታ ነው ኢነርጂያችን የሚፈሰው። ወይም ደግሞ ክሪኤቲቭ ኢነርጂያችን ትኩረታችንን ነው የሚከተለው ሁሉ ጊዜ 24 ሰዓት። ትኩረታችሁ ህመም ላይ ከሆነ ተከትሎ የሚመጣው ኢነርጂ ህመሙ ላይ ሲያተኩር ሰውነታችሁ ውስጥ ህመም ነው የሚፈጥረው ማለት ነው በሌላ አነጋገር። በነገራችን ላይ ኤክስኪውዝ የሚባል ነገር የለውም subconscious mind። wherever you put your attention it dedicates energy to make it manifest። ይሄ አባባል ግልጽ ሆኖላችኋል? ኢነርጂ የሚመደበው ለምታተኩሩበት ነገር ነው፣ ጥሩም ይሁን መጥፎም ይሁን። that's it። ስለዚህ ያተኮርንበት ነገር ላይ ነው ፎከስ የምናደርገው። ትኩረታችን ተሰብስቦ ፎከስ የሚያደርገው የት ላይ ነው ማለት ነው? ኢነርጂያችን የሚመደብበት ትኩረታችን የሚሄድበት ቦታ ነው። ትኩረታችን የሚሄደው ደግሞ የት ነው? ደመነፍሳችን ውስጥ ያለው ፓተርን እሱ ወደሚመራው አቅጣጫ ነው የሚሄደው። ስለዚህ ሰው ማስተካከል ያለበት ትኩረቱን ፎከሱን የት ነው ማለት ነው? subconscious pattern ነው ማስተካከል ያለበት ሰው። እሱን ካደረጋችሁ ምን ይሆናል መሰላችሁ? ምጥ የሚባል ነገር ለአንዴና ለመጨረሻ ጊዜ ከናንተ ህይወት ይወጣል። ስትራግል የሚባል ነገር ያቆምና ፎከስ ለማድረግ ራሳችሁን ከማስጨነቅ ይልቅ ራሳችሁን ፍሎ ስታደርጉ ነው የምታገኙት። it's like playing with it። ከዛ ከምታደርጉት ነገር ጋር መርጅ ነው የምታደርጉት። ተዋህዳችሁ ተጋብታችሁ ነው ራሳችሁን የምታገኙት። በማማጥ የምታደርጉ ከሆነ ግን ኮንሺየስ አእምሮ እንጌጅ እስካደረገ ድረስ የሆነ ፕሮግረስ ታሳያላችሁ። የሚያስበው አእምሮ ላላ ሲል ወይም ደግሞ ከዛ ነገር ላይ ነቀል ሲል ዲፎልት ላይ ተቀመጣላችሁ። ከዚህ በፊት የነበረው ፕሮግራም ራን ማድረግ ይጀምራል ማለት ነው። በዚህ መንገድ ነው ሰዎች የሚኖሩት። ኦኬ ይሄ ዊል ፓወር ነው ብለን እናስብ። በነገራችን ላይ ዋን ቲንግ ለማንበብ ትችላላችሁ። አሁን ማወራላችሁ ፍልስፍና ሳይሆን ሳይንቲፊክሊ ፕሩቭን የሆነ ነገር ነው።
ይሄ ዊል ፓወር ቢሆን ይሄኛው ጊዜ ቢሆን ምን ማለት ነው? ይሄ የምንነቃበት ሰዓት ቢሆን ጧት፣ ይሄ የምንተኛበት ሰዓት ቢሆን የሰው ልጅ ፈቃድ ማለት አንድ ነገር ላይ ትኩረታችሁን የማቆየት ችሎታ ማለት ነው። ዊል የሚባል ነገር አለ አይደል? የመወሰን የመምረጥ አንድ ነገር ይሆናል አይሆንም የማለት ፈቃዳችን ፓወሩ እየጨመረ ነው እየቀነሰ መሄድ ይመስላችኋል? ከጧት ወደ ማታ ስትሄዱ ለምሳሌ በጣም አስፈላጊ የሆኑ ጉዳዮችን የህይወት ጉዳዮችን ጧት 12 ሰዓት ተኩል ላይ ብትወስኑ ይሻላል ወይስ ማታ 12 ሰዓት ተኩል ላይ ብትወስኑ ይሻላል? ይሄን ነው የሚያሳየው ሪሰርች። your will power declines ልክ እንደ ሞባይል ባትሪ ጧት ላይ ፉል ነው ወደ እንቅልፍ እየገባችሁ ስትሄዱ ዲክላይን እያደረገ ሄድና ልክ እንቅልፍ ሲወስዳችሁ your will power becomes zero። ያ ባባል ግልጽ ሆኖ ከሆነ ስትነቁ ወደ አዌርነሳችሁ ስትነቁ ተሞልታችሁ ነው የምትነሱት። ማታ ልክ ልተኙ ስትሉ እስከምተኙበት ጊዜ ድረስ ዲክላይን እያደረገ ይቆይና እንቅልፍ ውስጥ ስትወርቁ your will is null ዜሮ ነው የሚሆነው። አሁን እንግዲህ የት ጋር ነው የሰው ልጅ ኤክሰርሳይዝ ማድረግ ያለበት? እንግዲህ እዚህ ጋር you have the highest will power። ስለ ፎከስ ስናወራ ስለምንድን ነው የምናወራው ማለት ነው? ዊል ፓወራችን ጧት ላይ ከሆነ ጥሩ ውሳኔዎችን ለመወሰን በጣም አስፈላጊ በሆኑ የህይወታችን ፕራዮሪቲ ላይ ስራ ለመስራት ጧት ያለውን ጊዜ ብንጠቀምበት ይሻላል ማለት ነው። ለምሳሌ አንድ ሰው ጧት ከእንቅልፉ እንደተነሳ ሶሻል ሚዲያ ቢከፍት፣ ኢሜይል ቢከፍት፣ ምናምን ቢያይ፣ ዜና ቢያይ ከዛ በኋላ 2 ሰዓት ተኩል ላይ መጥቶ ዋናውን ስራ ቢጀምር ምን የሚሆን ይመስላችኋል? ይሄ ናቹራሊ መሄድ ከሚገባው እዚህ ጋር ነው ራሱን የሚያገኘው ማለት ነው። ይሄ ናቹራሉ መንገድ ነው። ጧት እነዚህን ፈቃዳችሁን የሚፈታተኑ ነገሮችን እያደረጋችሁ ልግባ ገባችሁ፣ ይሄን ክሊክ ላድርግ፣ ይሄ ሁሉ ምንድን ነው የሚያደርገው? it depletes your will power። ከዛ በኋላ ገና በጧቱ የምትወስኑት ነገር በጣም በኤረር እና በተለያየ ነገር የተሞላ ይሆናል ማለት ነው። እዚህ ጋር ስንደርስ ዊል ፓወራችን በጣም ዝቅተኛ ይሆናል። ለዲስትራክሽን እንጋለጣለን። ቆይ ብዙ ሰዎች ሶሻል ሚዲያ ላይ የሚገኙት የት ነው? እኔ አሁን በኔ ሶሻል ሚዲያ ላይ ዩቲዩብ የሚያሳየኝ ነገር ምንድነው? አብዛኞቹ የኔ ቪወሮች የየቀናቶቹ ይለያያሉ። በርግጥ ግን አብዛኞቹ የሚገኙት many of them የሚገኙት ከ12 ሰዓት በኋላ ማታ ማለት ነው። እኩለ ሌሊት ጀምሮ እስከ ጧት ድረስ ያለው ላይ በጣም ይሳሳሉ። ከጧት እስከ ምሳ ሰዓት ድረስ ያለው ላይ በጣም ይሳሳሉ። ከምሳ ሰዓት ጀምሮ ወደ ኋላ ግን እየጨመሩ ይመጡና ከምሽቱ 2 ሰዓት ላይ ጥቅ ነው የሚለው ሰው። what does that mean? ሰዎች ፈቃዳቸው ስለሚላላ ያገኙት ነገር ትኩረታቸውን ይበትነዋል ማለት ነው። ደግሞ የሚብሰው እሱ ነገር አይደለም። የምታዩት ነገር የሚገነባ ካልሆነ የሚቀጥለው ቀን ጧት ስትነሱ ከእንቅልፋችሁ ትላንትና የዋላችሁት ውሎ ውስጣችሁ ፕሮግራም ተደርጎ የበለጠ ዲስትራክትድ የሚሆን ሰው ሆናችሁ ነው ከነገ ወዲያ የምትነሱት። ኮንቲኒዩስ ማለት ነው በሌላ አነጋገር። ስለዚህ በነገራችን ላይ ብዙዎቻችን አሁን እየተመከረ ያለው እንዳውም ከኔ ዩቲዩብ ቻናል በስተቀር ሶሻል ሚዲያ ብትቀንሱ ነው። ኦኬ አሁን እንግዲህ ላሳያችሁ። አሁን እንግዲህ ሰዎች የሚታገሉ ስለ ምንድነው ስለ ፎከስ የሚያወሩት ሁለቶቹ ጋር ነው ላውራላችሁ። ይሄ ኮንሺየስ ማይንድ ነው ብለን እናስብ፣ ይሄ ሰብ ኮንሺየስ ማይንድ ነው ብለን እናስብ። በኮንሺየስ ማይንድ ልናሳካ የምንፈልገውን ነገር ነው የምናደርገው። ስለዚህ ይሄ ኮንሺየስ አክሽን ልናደርገው የምንፈልገውን ነገር ማድረግ ማለት ነው። እዚህ ውስጥ ያለው ደግሞ ሰብ ኮንሺየስ ጎል ነው ብለን እናስብ እንበልና የምንገነባው ትልቅ ካምፓኒ ማንነታችን ውስጥ የሰረጸ ከሆነና ያን ካምፓኒ ለመገንባት ቢዝነስ ሞዴል ማጥናት ካለብን እና አሁን እጃችን ላይ ያለው የምናነበው መጽሐፍ ያ መጽሐፍ ከሆነ ሞስት ላይክሊ መጽሐፉ ላይ አተኩረን መቆየት እንችላለን። ግን እዚህ ሳብኮንሺየስ ጎል ባይኖርና ለማሰብ ራሳችንን ብናጣጥር ምን ነው የምንሆነው? እየደወልን እያለ የሆነ ኖቲፊኬሽን በስልክ ይገባል። መጽሐፉን እዛው እናስቀምጥና ኖቲፊኬሽኑን እንጀምራለን። በዛው ሌላ ሊንክ ክሊክ እናደርጋለን። ከ3 ከ4 ሰዓት በኋላ ተመልሰን ስንመጣ much of our time is gone። ላሳያችሁ ምን ማለት እንደሆነ። ሁሉ ጊዜ አንድ ነገር በተግባር ስናደርግ በእጃችን ስናደርግ ማለት ነው። የስፖርት ሬጂመንት ይሁን የሆነ የሚጻፍ ነገር መጻፍ ይሁን የጧትና የማታ ሩቲን ይሁን ምንም ይሁን ብቻ በተግባር የሚደረግ ነገር ሲሆን
ኮንሺየስ ማይንድ ሁሉ ጊዜ ለሰብኮንሺየስ ማይንድ መልእክት ይልካል ምን ብሎ ነው መልእክት የሚልከው ያደረግነውን ቀጥል ይሄን ነገር ወይስ ምን ይመስልሃል አለ እንደዚህ አይነት መረጃ ይሄን የሚደግፍ ፕሮግራም አለ ሰብኮንሺየስ ማይንድ መልሱን ይልካል መልሶ ለኮንሺየስ ማይንድ ምታደርጉትን የሚመስል ፕሮግራም ውስጥ ከሌለ ምንድነው የሚለው ሰብኮንሺየስ ማይንድ ነው quit it አያስፈልግም ምንም የሚያስፈልገው ነገር የለም ከዛስ ካለስ የምትሉት ነገር እዛ ውስጥ ካለስ ወደሚቀጥለው ቦታ ይሄዳል ስለዚህ ካለ ከሌለ የሚሆነው ነገር ይሄ ነው ጎል መሆኑ ይቀርና ከዚህ በፊት የተለመደው ፕሮግራም ነው ራን የሚያደርገው ከዛ ተመልከቱ አሁን ምን እንደሚሆን ይሄኛው this is zone of distraction የሚያስበው አእምሮ ተፈጥሮ ራሱ ለዲስትራክሽን የተሰራ ካንዱ ወደ ሌላው ይዘለ ካሱ ወደ ሌላው ይዘለ ከሱ ወደ ደግሞ የሚገርመው ነገር አንዱን ጨርሶ ነው ወደ ሌላው የሚሄደው ጎል ለጎን እንኳን ማካሄድ ቢችል እንደ ሰብኮንሺየስ ማይንድ ጥሩ ነበር ግን አንዱን ጨርሶ ወደ ሌላው አንዱን ጨርሶ ስለዚህ እኛ የምንፈልገው ነገር ማለት ምን አደረገ ማለት ነው ዲስትራክትድ ሆነ ፎከስ የሚባል ነገር የለም ማለት ነው look at what happens gone ከተወሰነ ጊዜ በኋላ ራሳችሁን ስታገኙ የት ጋር ነው የምታገኙት ማለት ነው ከዚህ በፊት የምታደርጉት ግን የማትፈልጉት ነገር ስታደርጉ ነው ራሳችሁን የምታገኙት this is called distraction ብዙ ሰዎች ከውጭ በኩል የሚመጣ ይመስላቸዋል distraction ከውስጥ በኩል ነው የሚመጣው ልትሆኑ የምትፈልጉት ነገር የምታደርጉት ነገርና በደመ ነፍሳችሁ ውስጥ የምታምኑት ያለ ፕሮግራም ሁለቶቹ የማይገናኙ ከሆነ የምታስቡት ነገር subconscious ማይንዳችሁ ውስጥ ባለው ፓተርን ጀርባ ነው የሚደበቀው then you find yourself doing what you don't like doing ግልጽ ነው ያሳብ ኦኬ ይሄኛውን ደግሞ ወደ ሌላኛው ልሰደው እንበልና መረጃው ሲጠየቅ የምትፈልጉት ነገር በተግባር የምታደርጉት ነገር በውስጥ በኩል ካለው ፕሮግራም ጋር የሚመሳሰል ነገር አለ ራያችሁ ውስጣችሁ አለ ማለት ነው ባህሪያችሁ ላይ አለ ድርጊታችሁ ላይ አለ ቋንቋችሁ ላይ ሁሉ ነገራችሁ ውስጥ አለ ብለን እናስብ ከዛ ቀጥሎ ምን የሚሆን ይመስላችኋል this what happens ይሄኛው የላይኛው ጫፍ ዲስትራክሽኑ ይነካዋል ምንድነው የሚሆነው መሰላችሁ ከዲስትራክሽን ራዳር ውጪ ነው የምትኖሩት ማለት ነው ዲስትራክሽንን አናጠፋም እኮ ሰዎች ሁሉን ሰው ሙዚቃ ዝጋ የመኪናን ድምጽ ቀንስ ብለን እንችላለን በዚህ ዓለም ውስጥ እንችላለን አረባካችሁ ጎረቤት ከላይ እንተና ታርጉ ይያላችሁ ትችላላችሁ impossible ዓለምን መቆጣጠር አንችልም መቆጣጠር ምን ችለው ማንን ነው እኛን ስለዚህ ምንድነው ምናረጋው ከዓለም ነው የምንወጣው ማንን ይያልከን ነው አይደለም እዛው ነው የምንወጣው we can descend into alpha where nobody exists except you አንተና ህልም ብቻ የምትኖሩበት የሆነ ሬልም አለ እዛው ቤት ውስጥ በዛው ሰዓት that's called alpha እዚህ ዞን ውስጥ ከገባችሁ እንግዲህ ምንድነው የሚያደርገው መሰለኝ ህልማችሁ ደመነፍሳችሁ ውስጥ አለ ማለት ድርጊቱ ሲጀምሩ distracted እንደምትሆኑ ስለሚያቅ the subconscious mind drags you down into alpha ውስጥ ነው ኦፕሬት የምታደርጉ በዛን ሰዓት የሚያስበው አእምሮና ደመነፍሳ አእምሮ ተቃቅፈው ነው ስራውን የሚሰሩት this is called flow ያ ባባል ግልጽ ሆኖላችኋል ይሄ አሰራር flow ተብሎ ይባላል ኦኬ ስለዚህ አሁን ምን እናድርግ እንግዲህ ጊዜያችን ስላጠረ አንደኛው በየተወሰነ ጊዜው በቀን ውስጥ ቢያንስ አንድ ጊዜ ወይ ሁለት ጊዜ ዝም የምትሉበት ጊዜ ብትፈጥሩ በጣም ጥሩ ዝም ማለት ግን ምን ማለት መሰላችሁ ስለ ራእያችሁ ማሰብ ምናምን አይደለም ከምንም ነገር ርቃችሁ ሰውነታችሁ ሪላክስ አድርጋችሁ ምናችሁም ሳይንቀሳቀስ አንድ ቦታ ላይ እንደ ድንጋይ ዝም የምትሉበት ጊዜ ማለት ካን ዩ ዱ ዛት ይሄ ምን ያደርጋችኋል መሰል ከዓለም ጋር ያፋታችኋል ዝም ማለት ዝም ለማለት ስትሉ ግን የሚያስበው አእምሮ ምን ይላችኋል መሰል አረባከ ዲዚ what are you doing ትመልሱታላችሁ ወደ ሰውነታችሁ ውስጥ ይሄንን የምታደርጉበትን መንገድ እንግዲህ ከዚህ በፊት በጣም ብዙ ነገር ስለተነጋገርን ግልጽ ይሆንላችሁ ይሄን ከዚህ ምን ጀምርበት ብቻኛው ምክንያት ምንድነው ከአእምሮአችን ቻተር ከቤታ ለመውጣት ወደ አልፋ ወርደን ዝም ማለት ፕራክቲስ ማድረግ ያስፈልጋል ዝም ካለ በኋላ እዛ ዝምታ ውስጥ ነው ፍላክቹዌሽን ምን ፈጥረው ዝም ሳንል አዲስ ነገር እናምጣ ብንል ግን ዝም ያላለው ዝም ካላለው ነገር ጋር ሲቀላቀል ቻተር ነው የሚሆነው ዝም ማለት ያስፈልጋል የተወሰነ ጊዜ ብላችሁ ታቃላችሁ ግን ራሳችሁን ቼክ አድርጋችኋል ዝም ማለት እንዲው ቀላል አይደለም ማለት ዝም ከማለት መጮህ ይሻላል አይሻልም እንዴ ቼክ ማድረግ ትችላላችሁ ዛሬ ማታ ገብታችሁ
ከዛ በኋላ clarify your destiny where are you going in life የት ነው የምትሄዱ በህይወት ውስጥ የሆነ ቢዝነስ ማቋቋም ቢዝነሱን የምታቋቁመው ለምንድን ነው ultimately ሄዶ የምታደርጉት የሰው ልጆችን ነፍስ ሬዝን ሲያደርግ ካላያችሁት በስተቀር በሰው ህይወት ላይ ሄዶ ሲያርፍ ያን ሰው ምን እንደሚያደርገው ካላያችሁ በስተቀር እንዲሁ በካምፓኒ ማቋቋም ደረጃ ብቻ ከዓለም አንደኛ አትሌት በመሆን ላይ ብቻ እንደዚህ አይነት ደረጃ ላይ ብቻ ብትተውት ትርጉም ስለማይሰጣችሁ ከተወሰነ ጊዜ በኋላ ቦሪንግ ይሆንባችኋል በነገራችን ላይ በሌሎች ኦኬ እንግዲህ ልፍተን ከዛ በኋላ በአእምሯችሁ ጀርባ ላይ ሁሉ ጊዜ እየሄዳችሁ ወዳላችሁበት ቦታ ምን ማለት ነው ህልማችሁ you must keep it on your back ሁሉ ጊዜ ማለት ነው ለምሳሌ አንድ ሰው ሁሉ ጊዜ እኛን እንደሚሉ ማለት ነው ኑና እንዲህ አይነት ቦታ ላይ አሰልጥኑልን ይላሉ ወይም ደግሞ ኑና እንደዚህ አይነት ፖድካስት ቅረብ ወይም ደግሞ ኑና እንደዚህ አይነት ቴሌቪዥን ላይ ተናገር በነገራችን ላይ let me tell you something ምንም ነገር አያጓጓኝም ከህልሜ በስተቀር እውነቴን ነው የምነግራችሁ የሆነ ትልቅ ሚዲያ ላይ መቅረብ በዛ ሰዓት ልሰራ ካሰብኩት ነገር ጋር አብሮ ማሄድ ከሆነ I will say no እያልኩ ስለሆነ ነው የምነግራችሁ ያለሁት ብራግ ያደረኩኝ አይደለም ስለዚህ የማደርገው ነገር የትኛው የህልሜ ክፍል ላይ ነው ገብቶ ውጤት የሚያመጣው ሚለው ነገር ካላየው በስተቀር የሆነ ጥቅም ስለሚያመጣ የሆነ ነገር ስለሚያደርግ ብቻ አላደርገው does it fit in my vision ቪዥናችን ጀርባ ላይ ከሌለ ግን ምንድነው የምናደርገው 3-4 irrelevant ነገሮችን ስናደርግ ቆይና ተመልሰን ስንመጣ ቆይ ግን ይሄኛው ላይ ያደረኩ ለምንድን ነበር እንላለን ማለት ነው ይሄንን በጣም አሰብ ያስፈልጋል then walk out of distraction ቀደም እንደነገርኳችሁ descend into alpha and stay there ዝም ያለ ቦታ ያስፈልጋል ከዓለም ብቻ አይደለም የምንሸሸው ከራሳችንም ነው የምንሸሸው ከቤታ ወተን ጸጥ ምንልበት ቦታ ላይ መሆን ያስፈልጋል then you walk that's called flow ስለዚህ የሚያስፈልገን flow ጋር አይወዳደርም አንድ ነገር ላይ ፎከስ ማድረግ በጣም ጉልበት የሚፈጅና ሊኒየር ነው ለብዙ ሰዎች ፎከሳችሁ ከውስጥ የሚመጣ ከሆነ ያ ፎከስ flow ይባላል flow ማለት እናንተ እንደምታደርጉት ነገር መርጅ የምታደርጉበት state of mind ማለት ነው እንግዲህ ካለ ጊዜ አንፃር እዚሁ ጋር አብቃ ከልብ አድርጌ አመሰግናለሁ በድጋሚ ባካችሁና ተዋሽና አክብሩ I think ለሁላችንም በጣም የሚገርም ነገር ነው ዛሬ የወሰድነው የተማርነው አይደለ ስለዚህ ካሁን ጀምሮ ቅድም አቶ አሸ እንዳለው ከኛ ቻናል ውጪ ሌላውን የሚጠቅማችሁን ብቻ አድርጉ ለማለት ነው የሚጠቅማችሁን ብቻ የሚጠቅመን ብቻ እናድርግ የቅድም እንዳነሳነው ዘግይታችሁ ለመጣችሁ ሰዎች ቢዝነስ እንዴት ስታርታፕን ስጋ እንዴት ማልበስ እንችላለን የሚል ፕሮግራም ስላለ ቀን ሙሉ የሚሄድ ፕሮግራም ነው ወይን ዋጋ መመዝገብ ትችላላችሁ ፍላጎት ያላችሁ ሰዎች